ሲነቃ ከፊት ለፊቱ ተንጠልጥለው የሚታዩ ሁለት አስክሬኖች አገኘ። ወላጆቹ የባንክ ብድራቸውን መክፈል ባለመቻላቸው እሱ ተኝቶ በነበረበት ወቅት ሕይወታቸውን አጥፍተዋል። የተውለት ነገር ቢኖር ባለ 1 ሩፒ ሳንቲም ብቻ ነው። በዚህ ሳያበቃ ቤቱንም አጣ። ቤቱ በባንክ ተወረሰና በሐራጅ ተሸጠ። ከዚያም ልጁ በእጁ ያለውን ሳንቲም እያየ አባቱ በዚህ ዓለም ላይ ጠንካራው ሰው ለማንም ምንም ዕዳ የሌለበት ሰው ነው በማለት የነገረውን ነገር አስታወሰ። ይህንን ሳንቲም በመያዝም የሳንቲሙን ምስል በአንገቱ ላይ ተነቀሰ። በልቡም በቀሪ ሕይወቱ ከማንም ሰው አንዲት ሳንቲም ላለመበደር ማለ። ከዓመታት በኋላ ያ ምስኪን ልጅ ማሂሽ ሆነዋል። ያችን የ1 ሩፒ ሳንቲም እንደ ምልክት በመያዝ የማይቆም ሕይወት ገነባ። በህንድ ውስጥ ካሉ ታዋቂ የአራጣ አበዳሪዎች አንዱ ሆነ። በየቀኑ ከወለድ ብቻ 5 ሚሊዮን ሩፒ ያገኝ ነበር። በመቶዎች የሚቆጠሩ ታዛዦችም ነበሩት። ዕዳውን በወቅቱ መክፈል ያልቻለ ማንኛውም ሰው ምንም ይሁን ምን ከማሂሽ እጅ ማምለጥ አይቻልም። ይሁን እንጂ አንድ ቀን ማሂሽ ዕዳ ሊሰበስብ ሲሄድ በወንበዴዎቹ ጥቃት ደረሰበት። በርካታ ዘመናዊ መኪኖችና የሞተር ብስክሌት ነጂዎች መንገዱን ዘጉበት። በመጨረሻም በትልቅ ቡልዶዘር መንገዱን በመዝጋት ማሂሽን ከበቡት። በዚህ ሰዓት ክንፍ ቢኖረው እንኳን ማምለጥ የሚችልበት እድል አልነበረውም። አንድ ግዙፍ ሰው ከመኪናው ወርዶ ማሂሽን ገንዘቡን በሙሉ እንዲሰጥ አስፈራራው። ማሂሽ ግን ምንም ግድ አልሰጠውም። በዚህም የተበሳጨው የወንበዴዎቹ መሪ በአቅራቢያው የነበረ ጊታር በመውሰድ የማሂሽን መኪና መስታወት ሰባበረው። ሰውየው አሁንም ቢሆን ሙሉ በሙሉ ተረጋግቶ ነበር። የፀሐይ መነጽሩንና ብሉቱዝ የጆሮ ማዳመጫውን አውልቆ ከመኪናው ወረደ። ለወንበዴዎቹም እኔ ማን እንደሆንኩኝ አታውቁም? እኔን ለመዝረፍ ትደፍራላችሁ? ሳልቆጣ በፊት ከመንገዴ ራቁ በማለት አስጠንቅቋቸው ዞር ብሎ ሊሄድ ሲል ግዙፍ ሰውዬ ማሂሽን በኃይል ከኋላ ረገጠው። በዚህ ድርጊቱም ማሂሽ ውስጥ የነበረውን ቁጣ ቀሰቀሰው። ዞር ብሎ ወገቡን አጥብቆ ለወንበዴዎቹ የማይረሱትን ትምህርት ሊሰጣቸው ተዘጋጀ። ቀጣይ ፓርት እንዲደርሳችሁ ባለቤቷ ከወጣት የጎረቤታቸው ልጅ ሴት ጋር ሲማግጥባት የተመለከተች ሴት ለክህደታቸው ሁለቱንም ዋጋ ለማስከፈል አቅዳ ባልየውን ይዛ ወደ ውሽማው ቤት ትሄዳለች። ልጅቷ ሁለቱንም ባየች ቅጽበት በድንጋጤ ፈዛ ትቀራለች። ባሏ ምን ማድረግሽ ነው እያለ ሊያስቆማት ቢሞክርም እንኳን እየሰማች እንዳልሰማች ሆና ከወላጆቿ ጋር እራት ተቀምጠው እየተጫወቱ እያለ ባለቤቷ ከልጃቸው ጋር ድብቅ ግንኙነት እንደጀመሩ ይባስ ብሎ ጽንስም እንደያዘች ሚስጥሩን ተናግራ እራቱን ድብልቅልቅ ታደርገዋለች። ሰውየው በእፍረት አንገቱን ሲደፋ ልጅቷ ተበሳጭታ ከኋላ በጥፊት መታታለች። ሚስት ግን ዓላማዋን ስላሳካች ምንም ሳይመስላት ከቤቱ ትወጣለች። ያ ከሃዲው ባሏ ያለ ቅንጣት እፍረት በጩኸት እስካሁንም አብሯት የቆየው ትዳሩን ለመጠበቅ መሆኑን ይነግራታል። ውሽማውም ልትናገራት ተከትላት ብትወጣ አንቺንም ለጥቅም ፈልጎሽ እንጂ የእውነት አፍቅሮሽ አይደለም በማለት እሳት ለኩሳ ትሄዳለች። በማግስቱ ጠዋት ለሰውየው የፍቺና ልጃቸው ከዚህ በኋላ እንደማያገኘው የሚነግር ወረቀት ትልክለታለች። በንዴት ወዳለችበት በመሄድ ልጃቸውን በቀላሉ እንደማይተወው ይዝትባታል። ከዛም ስራ ቦታዋ ድረስ ወጥመድ አዘጋጅተው በከባባድ ቃላት ሲናገራት ጊዜ መቋቋም አቅቷት በጥፊት ለውና በወጥመዱ ትወድቃለች። በዚህም ሚስቱ ስሜታዊ ስለሆነች ልጃቸውን መንከባከብ እንደማትችል ሪፖርት ይጽፍባታል። ሴትየዋ እየሮጠች ወደ ልጇ በመሄድ የተፈጠረውን ሁሉ ትነግረዋለች። የሚገርመው ነገር ግን ልጁ እናቱን ተወቃሽ በማድረግ አባቱ ለሰራው ስህተት ይቅር ብትለው ወደ ቀድሞ ደስተኛ ህይወታቸው እንደሚመለሱ ይነግራታል። ይባስ ብሎ ሁለቱም ቢለያዩ እንኳን ከአባቱ ጋር እንደሚሆን ተናግሮ ልቧን ይሰብራታል። ልጁ ይህን ሁሉ ዓመታት በታማኝነት ያሳደገችው እናቱን ትቶ አባቱ እንደሚሻለው ያስባል። አባትም በፍጥነት ልጁን ለመውሰድ ትምህርት ቤት ቢሄድ እዛ እንደሌለ አይቶ ቀጥታ ወደ ድሮ ባለቤቱ ቤት ያመራል። እዛም እንደደረሰ ልጁን የት እንዳረገችው አንገቷን አንቆ ይጠይቃታል። በዚህ ሳያበቃ አናቷን ከጠረጴዛው ጋር ያጋጨዋል። በዛን ሰዓት ልጃቸው ወደ ቤቱ ይገባል። በድንጋጤ የወላጆቹን ሁኔታ በማየት የአባቱ እውነተኛ ማንነት ይገለጥለታል። በመጨረሻም ልጁ አባቱን ፖሊስ ጠርቶ ያሳስረውና የተበደለች እናት ፍትህ አግኝታ በሰላም ከልጇ ጋር ህይወቷን ትቀጥላለች። ተመሳሳይ አስተማሪ ቪዲዮ ከ20 ዓመታት በፊት አንድ ተንኮለኛ ሰራተኛ የራሱን ልጅ ከአንድ ባለሀብት ልጅ ጋር በድብቅ ያየረው። ይህንን ሚስጥር የምታውቀውን ነርስ ከደረጃ ላይ ገፍትሮ ጉዳት አደረሰባት። ነርሷም ለ20 ዓመታት ያክል ምንም ሳትንቀሳቀስ በሆስፒታል ውስጥ ቆየች።
ነገር ግን ሳይታሰብ ጤንነቷ ማገገም ጀመረ። አንድ ቀን ባለሀብቱ ተጎድቶ ወደ ሆስፒታል ሲመጣ ነርሷ በድንገት አየችው። በዚህ ጊዜ የመናገር ችሎታዋ ተመልሶ እውነቱን በሙሉ ለራም ትናገራለች። ራም የባለሀብቱ እውነተኛ ልጅ መሆኑን ካወቀ በኋላ ነርሷ ህይወቷ አለፈ። በዚህ ዜና ክፉኛ ደነገጠ። ላለፉት 20 ዓመታት አባቱ በሱ ላይ ለምን ክፉ እንደነበርና ሌላኛውን ልጁ ራጅ ለምን በተለየ መንገድ እንደሚከባከቡ አሁን ገባው። ራም እውነተኛ አባቱ በጽኑ ህሙማን ክፍል ውስጥ ተኝቶ ሲያይ በሐዘን ተሰበረ። ከዚያም ያሳደገውን ሰራተኛ በጥፊ አጨለው። ሰራተኛውን ተንበርክኮ ሚስጥሩ እንዳያወጣበት ቢለምነውም ራም ግን በድህነትም እንኳን ቢሆን እዚህ ደረጃ ላይ እንዲደርስ ያደረገችው አሳዳጊ እናቱን ላለመጉዳት ዝምታን መረጠ። በሂደትም ባለሀብት አባቱን አቁስሎት የነበረው የአንድን ወረበላ ቡድን ብቻውን በመደብደብና በማሸነፍ ትልቅ ጀግንነት አሳየ። ይህም በቤተሰቡና በአካባቢው ዘንድ ትልቅ ክብርና ዝናን አተረፈለት። ነገር ግን አንድ ችግር ተፈጠረ። ራም ከአለቃዋ ሴት ጋር በነበረው ቅርርብ ምክንያት ባለሀብቱ ተቆጥቶ ከቤት አስወጣው። ሰራተኛውም ይህን አጋጣሚ ተጠቅሞ ልጁ የሀብት ስግብግብ እንደሆነ አድርጎ ከሰሰው። በዚህ ሰዓት ወረበላው የራምን በቤት ውስጥ አለመኖር አይቶ የባለሀብቱን ዘመድ አገታት። ራም ይህንን ሲሰማ እንደተለመደው በድብቅ ሄዶ ልጅቷን በሰላም አዳናት። በመጨረሻም የባለሀብቱ ቤተሰቦች ራም ለቤተሰቡ ደህንነት ሲል ሚስጥሩን ጠብቆ መቆየቱንና እውነተኛ ልጃቸው እሱ መሆኑን ተረዱ። እውነተኛ እናቱ ራም ልጇ መሆኑን አውቃ በደስታ ተቀበለችው። የኩባንያው ግማሽ ድርሻም ሰጠችው። ተንኮለኛው ሰራተኛ ግን የራሱን ልጅ ልክ እንደ ራም በችግር እንዲያሳድገው በማዘዝ ልጇን መልሳ ሰጠችው። ታሪኩም ፍትህ በነገሰበት ሁኔታ ተጠናቀቀ። ተመሳሳይ